እንኳን ደስ አላችሁ፣ እንኳን ደስ አለን ውድ የመድፈኞቹ ቤተሰቦች። ዛሬ እንግዲህ ሁለት ድል ነው እንግዲህ ማጣጣም የቻልነው ከመሸ ማለት ነው። ወደ አሜክስ ስቴዲየም አምርቶ ክለባችን 1-0 በሆነ ውጤት ብራይተንን ማሸነፍ ችሏል። እንዲሁም ደግሞ ተቀናቃኛችን ከስራችን እያነፈነፈ የነበረው ማንቸስተር ሲቲ ደግሞ በሜዳው ኖቲንግሃም ፎረስትን አስተናግዶ 2-2 በሆነ ውጤት ጨዋታው ማጠናቀቅ ችሏል። ይህ ደግሞ ለአርሰናል እጅግ በጣም መልካም ዜና ሆኗል። አሁን ላይ አርሰናል 67 ነጥብ በመሰብሰብ በአንደኛ ደረጃ ላይ ሲገኝ ከማንቸስተር ሲቲ በ7 ነጥብ መራቅ ችሏል። ማንቸስተር ሲቲ 60 ነጥብ ነው አሁን ላይ መሰብሰብ እየቻለው። ማንቸስተር ሲቲ ቀሪ አንድ ጨዋታ ይቀረዋል። ቀሪ አንድ ጨዋታውን በሚያሸንፍበት ሰዓት ላይ ደግሞ 63 ይሆናል ማለት ነው። ከዛም በኋላ 64፣ 65፣ 66፣ 67 ኦልሞስት የአራት ነጥብ ልዩነት አለው ማለት ነው። አርሰናል አሁን ላይ ጨዋታውን እንኳን ቢያሸንፍ ማንቸስተር ሲቲ ቀሪ አንድ ጨዋታውን ከክሪስታል ፓላስ የሚያደርገውን ጨዋታ ቢያሸንፍ እንኳን ከዚህ በኋላ ኦልሞስት ወደ 4 ነጥብ ልዩነት ይኖረናል ማለት ነው። ከዛ ከማንቸስተር ሲቲ ጋር የምናደርገውን ጨዋታ አያደርገውና ያው ዝም ብለን በግምት ተሸንፈናል እንበለውና ከዛም በኋላ የፓላስንም ጨዋታ ሲቲ ያሸንፏል ይባል። ከዛም በኋላ የሲቲና የአርሰናልን ጨዋታ ሲቲ ያሸንፏል ቢባል እንኳን 1 ነጥብ ልዩነት ይኖረናል ማለት ነው። 2 አድቫንቴጅ ብንሰጣቸው ማለት ነው። 6 ነጥብ ብንሰጣቸው ከዚህ በኋላ እንኳን ማለት ነው ለማንቸስተር ሲቲዎች አሁን ላይ በ1 ነጥብ እንመራለን ማለት ነው። ዋንጫውን የምናሸንፍበት ድል አሁን ላይ መልሶ በእጃችን የገባ ይመስላል። እጅግ በጣም ነው ደስ ያለኝ። ስለዚህም ጨዋታ ወደ በኋላ ላይ የምነግራችሁ ይሆናል። አሁን ላይ ደግሞ ሙሉ ፎከሳችን በአርሰናል ጨዋታ ላይ ነው። የአርሰናል ጨዋታ ምን ይመስል ነበር የሚለውን ደግሞ እንመልከት። የመጀመሪያው አጋማሽና ሁለተኛ አጋማሽ ብለን ለሁለት ከፍለን እንመልከት። እንግዲህ በመጀመሪያው አጋማሽ አርሰናል አሪፍ የተባለ አሰላለፍን ነበር ይዞ መግባት እየቻለው ሁላችንም ስንጠብቅ የነበረ አሰላለፍ ነው። ዴቪድ ራያ በግብ ጠባቂ በኩል እንደተለመደው፣ ከዛም በኋላ ጋብርኤል እና ሳሊባ ነበር የጠበቅነው። ነገር ግን ሳሊባ በእረፍት በጉዳት እስካሁን ድረስ የተረጋገጠ ነገር የለም። ነገር ግን ሞስኬራ ነበረ እየገባው በዚህ ጨዋታ ላይ። ከዛም በኋላ ቲምበርና ሂንካፔ ያው አሁን ላይ ሂንካፔ እንደሚገባ ተረጋግጧል። ኦልሞስት ቦታውን በሚገባ ያረጋገጠ ይመስለኛል። ከካላፊዮሪ ከሌልስ ሜልስ ስኬሊ በሚገባ የነጠቀ ይመስላል። በተደጋጋሚ ጨዋታዎች እየተመለከተ ነው። ከዛ በመሀል ሜዳ ደግሞ እንደ ሁል ጊዜው ዙሜንዲና ራይስ፣ ከዛም በኋላ በ10 ቁጥር ቦታ ኤቨሬቺ ኤዜ በዚህ ጨዋታ ላይ ከሀቨርትዝ ይሰልፋል ተብሎ ሲጠበቅ ነበረ። ነገር ግን አሰልጣኝ ሚኬል አርቴታ አሁን ላይ ከጉዳት ነው የተመለሰው። ስለዚህም እሱን ተጫዋች ከሀቨርትዝን ገና ከመጀመሪያው ደቂቃ ጀምሮ አላሰለፈውም በማለት እንግዲህ በ10 ቁጥር ቦታ ላይ ኤቨሬቺ ኤዜን አሰልፎ ነበር። ከዛ በኋላ ወደ አጥቂ በኩል ስናመራ ደግሞ ያው እንደተለመደው ሳካ፣ ከዛም በኋላ ዮኮሬስ በ9 ቁጥር ቦታ ላይ ማርቲኔሊ ነበር በክንፍ በኩል በግራ ክንፍ በኩል የተሰለፈው። ያው ትሮሳርድ የባለፈውን ጨዋታ አሪፍ ስላልተጫወተ ፍሬሽ ሌግስ ደግሞ ስለሚያስፈልግ ያልደከመ ጉልበት ስለሚያስፈልግ ማርቲኔሊ ነበረ መጠቀም የፈለገው ሚኬል አርቴታ። የመጀመሪያው አጋማሽ አሪፍ ነበር ብለን እናነሳ እንችላለን። ሞር አርሰናል በተለይም ጎል ማግባቱ እጅግ በጣም የጠቀመው ይመስላል። ያው በተለያዩ በስታቶች ረገድ ብራይተኖች የተሻሉ ነበሩ በመጀመሪያ አጋማሽ ብለን ልናነሳ ብንችልም፣ ነገር ግን አርሰናልም አሪፍ ተንቀሳቅሷል። እንደፈለገው አይነት ጨዋታውን መቆጣጠር ችሎ ነበር ማለት እንችላለን። ያው ዶሚኔት ባያደርግም አርሰናል የብራይተንን ጨዋታ በመጀመሪያው አጋማሽ ዶሚኔት ባያደርግም ነገር ግን ኮንትሮል አድርጎት ነበር። የጨዋታውን ቴምፖ ሲያረጋጋ ነበር። እሱ እንደፈለገው እንዲጫወቱ ሲያደርግ ነበር ብራይተኖችን። ያው እንደተለመደው ሁሉ ሚኬል አርቴታ ጨዋታን ኮንትሮል ለማድረግ እንዲሁም ደግሞ ሞር ከማጥቃት ይልቅ ያላር ኦፌንስ መሆን ነው የሚፈልግ። የአታክ ወይም ደግሞ ዲፌንሱንም እኩል ተመጣጣኝ አድርጎ ሞር ኦፌንስ አድርጎ ኳስ ለነሱ ለቆ ከዛም በኋላ እነ ዙቢሜንዲም እነ ራይስም ሞር ወደኋላ ተስበው እንዲከላከሉ ነበረ ሲያደርግ የነበረው። አሪፍም ሳክቶለታል ብለን እናነሳ እንችላለን። በመጀመሪያው አጋማሽ ብዙም ጫና ሲያሳድሩብን የነበረ ቢሆንም ነገር ግን ጎልጋ በተደጋጋሚ ሲደርሱ አልነበረም። በተለያዩ ባለፉት ጨዋታዎች ላይ እንደፈተኑን አይነት ቲሞች አልነበሩም ብለን እናነሳ እንችላለን። ለምሳሌ እንደነ ወልቭስ እንደነ ብሬንትፎርድ በጣም በኛ ላይ ፕሬስ እያደረጉ ፕሬሸር እያሳደሩብን በጣም ሲያስጨንቁ የነበሩ ቲሞች አይደሉም። ነገር ግን በጨዋታ መቆጣጠር ረገድ በተለይ በፖል ፖዚሽን እንዲሁም ደግሞ በኳስ ቁጥጥርም እንዲሁም ደግሞ በተለያዩ ረገዶች እንግዲህ ከኛ የተሻሉ ነበሩ ብለን እናነሳ እንችላለን። በመጀመሪያው አጋማሽ የጨዋታው ውበት ምናምን ብናነሳ ብራይተኖች በልጠው ነበር። በመጀመሪያው አጋማሽ ኮርነር ኪክስ ሁላ አላገኘንም። በመጀመሪያው አጋማሽ እነሱ 2 አግኝተው ነበር። ቢግ ቻንስ ክሬት አላደረግንም። እንዲሁም ደግሞ ቶታል ሹት ያደረግነው ወደ ጎል
ኳስን የመታ ነው እኛ አንድ ጊዜ ብቻ ነበር። ይህም ደግሞ ከአንድ ከሊጉን ከሚመራ እንዲሁም ደግሞ ጨዋታውን በጣም ማሸነፍ ከሚፈልግ ቡድን እጅግ በጣም የማይጠበቅ ጉዳይ እንደሆነ ይታወቃል። እነሱ 6 አድርገው እኛ አንድ ማድረጋችን ይህ ጉዳይ ሚኬል አርቴታን በሚገባ ሊያሳስበው ይገባል ባይ ነኝ። ቢያንስ እንኳን ቦል ፖዚሽን ብንበለጥ የኤክስፔክተር ጎል ምናምን ብንበለጥ ቢያንስ እንኳን ሹት በማድረግ ረገድ እንኳን ይህንን መብለጥ ይገባል ነበር ብዬ አስባለሁ። ያውም ደግሞ 6-1 እጅግ በጣም ርቀት አለው ማለት ነው። ብራይተኖች መከላከል ሲገባቸው እኛን ለማጥቃት ነበረ ፍላጎት የነበራቸውም። ያው እኛም ፈቅደንላቸው ነበር፣ ኳስን ስንሰጣቸው ነበር። ፕሬሲንጋችን አያምርም ነበር በመጀመሪያው አጋማሽ። ያው በሁለተኛው አጋማሽ ተሻሽሏል እያልኩ ሲሆን፣ ነገር ግን በመጀመሪያው አጋማሽ በጣም ወርደን ነበር፣ ግን ግብን ማስቆጠር ችለን ነበር። በቡካዮ ሳካ ነው የተመዘገበው ይህ ኳስ። ያው ተጨራርፎ ነው የገባው፣ በራሳቸው ላይ ነው ያገቡት። በረኛውም ዲፍሌክት አድርጎታል። ከእንደገና ደግሞ ባሌባ የብራይተን ተጫዋች ዲፍሌክት አድርጎት ከዛም በኋላ በረኛው በእግሩ መሀል ወይም በለውጭ ነው እንግዲህ አልፎ ጎል ለመቆጠር የቻለው። ይህ ጎል ለአርሰናል እጅግ በጣም መነቃቃትን ፈጥሮ ነበር በ9ኛው ደቂቃ እንደመቆጠሩ። ከዛም በኋላ እንግዲህ ብራይተኖች ሞር ወደ ጨዋታው ለመመለስ ከፍተኛ ጥረትን ሲያደርጉ ነበረ። አርሰናል ሰዓትን ለመግደል በመኩርበት ሰዓት እንዴት ሲጮሁ እንደነበር ስንመለከት ነበር። በተለይ አሰልጣኛቸው ደግሞ ምን ያህል ለማሸነፍ ፍላጎት እንዳለው አይ ቲንክ ከአርሰናል ጋር ይሁን ከሌላም ቡድን ጋር እንደዚህ እንደሚሆን አላቅም። ለምን ከአርሰናል ጋር ሁሉም አሰልጣኞች ማለት በሚቻል ሁኔታ ለማሸነፍ በጣም ነው የሚተጉት። እንግዲህ ከማንቸስተር ሲቲ ጋር ያንን ያደርጉታሉ አናቅም። ነገር ግን አሁን ላይ ለአርሰናል ሁሉም ቡድኖች ማለት በሚቻል ሁኔታ ጠንክረው እየመጡ ይገኛሉ። ከዛም በኋላ የመጀመሪያው አጋማሽ እንግዲህ ኦልሞስት በብራይተን የኳስ ቁጥጥር የበላይነት መጠናቀቅ ችሎ ነበረ። ከዛም በኋላ ሁለተኛው አጋማሽ ላይ ደግሞ ብራይተኖች ተጫዋችን መቀየር ፈልገው ነበር። በተለይ ካይሮ ሚቶማ በመጀመሪያው አጋማሽ ተጎድቶባቸው ነበር። ከዛ በሚንቴ ነበር የቀየሩት። በተለይም ሚንቴ በመጀመሪያ ዙር ጨዋታ በአርሰናል ሜዳ በተደረገው ጨዋታ ላይ አርሰናልን ሲያስጨንቅ የነበረ ተጫዋች እንደሆነ ይታወቃል። እሱ ነበር ተቀይሮ መግባት የቻለው። ከዛም በኋላ ሞር ኳስን በዚህ በኩል ነበረ ሲጫወቱ የነበሩት በሚንቴ በኩል ማለት ነው። በካይሮ ሚቶማ በኩል በትክክለኛ ካይሮ ሚቶማ በኩል በሚንቴ በኩል ነበር ኳስን ይዘው መጫወት የፈለጉት። ምክንያቱም ደግሞ ሞስኬራ ነው። ሞስኬራ በዛሬው ጨዋታ ላይ የደከመ እንቅስቃሴ ነበር ሲያሳይ የነበረው። ፈዞ ነበር። ከእንደገና ደግሞ የሚያደርጋቸው ዲሲሽኖች በጣም የማይከሱ የማይጠበቁ ነው። በተለይም በዚህኛው የዝውውር መስኮት በክረምቱ የዝውውር መስኮት ማለት ነው አርሰናል ካስፈረማቸው ምርጥ ተጫዋቾች መካከል በግንባር ቀደምነት የሚነሳው ክሪስቲያን ሞስኬራ እንደነበረ ይታወቃል። ነገር ግን በዛሬው ዕለት ያሳየው ብቃት እጅግ በጣም የደከመ ነው፣ የወረደ ነው ብለን እናነሳ እንችላለን። ያው ገና በ11ኛው ደቂቃ ላይ አላስፈላጊ ቢጫ ካርድን አየ። ከእንደገና ደግሞ እንግዲህ በተደጋጋሚ ስህተቶችን ሲሰራ ነበር። ያንን ተከትሎ እንግዲህ ያዩት እነ ሚንቴ አሰልጣኙም ያየው ነገር ምንድን ነው? በሞስኬራ በኩል ማጥቃት አለብን፣ በቲምበር በኩል ማለት ነው። ሞር በቲምበር በኩል ብናጠቃ የተሻለ ነው። ምክንያቱም ደግሞ ቲምበር ወደ ማጥቃት ሲሄድ ሞስኬራ ነው እዚሁ የሚቀረው። ስለዚህም ሞስኬራ እኛን ለመጥለፍ አይሞክርም። ከጠለፈን ቢጫ ካርድ ያያል። ስለዚህም ፈርቶ ነው የሚጫወተው። እንዲሁም ደግሞ አሁን ላይ ደንግጧል። ለዛም በዚህ በኩል ናጥቃ በማለት በዚህ በኩል ነበር ሲያጠቁ የነበሩት። በርካታም ጊዜ ተደጋጋሚ ጊዜም እንግዲህ ተሰክቶላቸው ሞር ክሮስ ሲያደርጉ ነበር ኳሶችን። እንዲሁም ደግሞ ወደ ፔናልቲ ቦክስ ውስጥ በቀላሉ ሲገቡ ነበረ ሞስኬራን አልፎት። ያን የተመለከተው ደግሞ አሰልጣኛችን ሚኬል አርቴታ ሞስኬራን በማስወጣት ካላፊዮሪን አስገብቶ ከዛም በኋላ ሂንካፔን በሞስኬራ ቦታ እንዲሰለፈ ማድረግ ችለው ነበር። ከዛም በኋላ ሞር ጨዋታ አሪፍ ሆነ። በተለይም በሁለተኛው አጋማሽ ያው በሜዳቸው እንደማድረጋቸው ለማሸነፍ እጅግ በጣም ከፍተኛ ጥረትን ሲያደርጉ ነበር። በቦል ፖዚሽንም እንዲሁም ደግሞ በሹት ታርጌትም እኛ መብለጥ ቢችሉም ነገር ግን አርሰናል በሁለተኛው አጋማሽ በሹት ወደ ጎል ኳስን በመምታት 6 አድርጎ ነበር። ብራይተን በአንጻሩ 5 ነበር ማድረግ የቻለው። ስለዚህም በሚገባ የሁለተኛው አጋማሽም እንደ መጀመሪያው አጋማሽም ማድረግ ነበረበት ብዬ አስባለሁ። አርሰናል በተደጋጋሚ ኳሶችን መምታት ነበረበት። በተለይ ከሀቨርትዝ ከገባ በኋላ ሞር አርሰናል አሪፍ ነበረ ብለን ልናነሳ እንችላለን። ሞር እንደውም ብዙም ሲይዙት አልነበረም። ከሀቨርትዝም ማርክ አድርገው ሲይዙት አልነበረም። ያው ቪክቶር ኮክስ በመጀመሪያው አጋማሽ እንዲሁም ደግሞ ተቀይሮ እስከሚወጣ ድረስ አቬሬጅ ፕሌየር ነበር ብለን እናነሳ እንችላለን። ከዚህ በቀደሙ እንደ ቶተናም አይነት ጨዋታ እንዲሁም ደግሞ ከዚህ በፊት እንደነበረው ጨዋታ አልነበረም። በዛሬው ዕለት ትንሽ ተቀዛቅዞ ነበረ። እንደውም የበለጠ ኤቤሪቺ ኤዜ ከባለፈው ጨዋታ ሞር ራሱን አሻሽሎ ነበረ መምጣት የቻለው በአንጻራዊነት። ያው 100% የረጋነበት ተጫዋች ባይሆንም በዚህ ጨዋታ ላይ ነገር ግን በአንጻራዊነት አሪፍ ተንቀሳቅሷል
ብለን ልናነሳ እንችላለን። ኤቨሬቺ ዚህ ሙሉ 90 ደቂቃ የተጫወተው ፕረስ ያደርግ ነበር፣ ሲሯሯጥ ነበር። ሌላ ጊዜ ሌዚ የሚባለው ተጫዋች እንግዲህ ዛሬ ሲሯሯጥ ስንመለከተው ነበረ። በሁለተኛው አጋማሽ ደግሞ በተለይ ከሀቨርትዝ ገባ በኋላ አርሰናል በሚገባ ተነቃቅተው ሲጫወት ነበረ። ትሮሳርድም ከገባ በኋላ ሞር ተነቃቅተው ሲጫወቱ ነበረ። እንግዲህ በሁለተኛው አጋማሽ አርሰናል ያስመዘገቡን ቁጥራዊ መረጃ ስንመለከት ኤክስፔክትድ ጎል ብራይተን 0.44፣ አርሰናል 0.42፣ ቦል ፖዚሽን ብራይተን 62፣ አርሰናል 38፣ ቶታል ሹት አርሰናል 6፣ ብራይተን 5። ከዛም በኋላ ከነዚህ ውስጥ ደግሞ ኦን ታርጌት የጠበቀለት ብራይተን 2 ሲሆን አርሰናል 1 ብቻ ነው ኦን ታርጌት የጠበቀው። ቢግ ቻንስ ክሬት በማድረግ በዚህ ጉዳይ ላይ አርሰናል በሚገባ ሊሰራ ይገባል። ብራይተን 1 አርሰናል 0 በሁለተኛው አጋማሽ። ኮርነር ኪክስ አርሰናል 3 ብራይተን 2፣ እንዲሁም ደግሞ አርሰናል 146 ጊዜ ኳስን አቀበለው 93% ወይም 93ቱ ከ146 ውስጥ 93ቱ የተሳኩ ነበሩ። ይህ ማለት 64% የተሳካ ነበር። በብራይተን በኩል ደግሞ ስናይ 230 ኳሶችን ተቀባብለው 183ቱ ተሳክቷል። ይህ ማለት 80% ነው። ስለዚህም በዚህ ጉዳይ ላይ እጅግ በጣም አርሰናልም ሊሰራ ይገባል። በፓስ ረገድ ያው ፓስ ረጅም ፓሶች ወይም ሪስክ ወስዶ ፓስ ስለሚያደርግ አርሰናል ያው ፐርሰንቴጁ ሊቀንስ ይችላል። ነገር ግን በዚህ ጉዳይ ላይ ሊሰራ ይገባል። ሞር ኳስን ይዞ ተቆጣጥሮ ሊጫወት ይገባል ባይ ነኝ። እንግዲህ የቼልሲም ጨዋታ ተቆጣጥሮ ሊጫወት ይገባ ነበር፣ ነገር ግን ያልናደረገም። በዚህም ጨዋታ ላይ በተመሳሳይ በተለይ ደግሞ ቻንሶችን ክሬት በማድረግ ጉዳይ አሁንም አርሰናል ይወቀሳል። እንግዲህ ግዴታ ይህንን ሊያስተካክል ይገባል ባይ ነኝ። እኔ በበኩል እንግዲህ በዛሬው ዕለት ብዙም የምንወቅሰው ተጫዋች አለ አይመስለኝም። ቪክቶር ዮኬሬስ ትንሽ ራሱን ማሻሻል አለበት፣ ድካም ላይ ያለ ይመስለኛል። እንዲሁም ደግሞ ኤቤሬቺ ኤዜም ትንሽ ድካም ላይ እያለ ይመስላል። በተመሳሳይ ዙቢሜንዲም ድካም ላይ ያለ ይመስላል። ሁሉም በአጠቃላይ ማረፍ አለባቸው ብዬ አስባለሁ። ቡካዮ ሳካም፣ ትሮሳርድ፣ ማርቲኔሊ ማረፍ አለባቸው። በቀጣይ እንግዲህ አርሰናል ጨዋታውን የሚያደርገው እንግዲህ በኤፍኤ ካፕ ነው። ማንስፊልድን የሚገጥም ይሆናል ከሜዳ ውጭ በመጓዝ ማለት ነው። ይህንን ጨዋታ እንግዲህ በሌሎች በተጫዋቾች ይገባል ተብሎ ይጠበቃል። በተለይም አሁን ላይ እድል እየተሰጣቸው ያልሆኑ ተጫዋቾች እንግዲህ እድል ያገኛሉ ተብሎ ይጠበቃል። እንደነ ሌልስ ስኬሊ በዚህ ጨዋታ ላይ ልንመለከተው እንችላለን። እንዲሁም ደግሞ ኖርጋርድ በእርግጠኝነት መናገር የምንችለው፣ እንዲሁም ደግሞ ማድዌኬ፣ ጋብርኤል ሄሱስ፣ ዶውማን፣ እንዲሁም ደግሞ ኬፓ አሪዛባላጋ እንዲሁም ደግሞ ሌሎቹም ተጫዋቾች አሁን ላይ እድል ይሰጣቸዋል ተብሎ ይጠበቃል። እንግዲህ በቀጣይ አርሰናል ማንፊልድን ይገጥማል። እንግዲህ መልካም ምኞታችንን እንመኛለን ለአርሰናል። መልካም የድል ሳምንት ይሆንልን እንላለን። እንዲሁም ደግሞ ማንቸስተር ሲቲም አቻ መውጣት ችሏል። እንግዲህ በአንቶኒ ሴሜኖ በ31ኛው ደቂቃ እየመራ ቢሆኑም ነገር ግን በሁለተኛው አጋማሽ ጊብስ ዋይት ባስቆጠረው ግብ አንዳቻ ሆኖ ከዛ ብዙም ሳይቆይ ነው እንግዲህ ሮድሪ ያስቆጠረው። ከዛም በኋላ ኤሊየት ኤንደርሰን የኖቲንግሃም የመሀል ሜዳ ሞተር እንግዲህ ጎልን አስቆጥሮልናል ማለት ላይ ቀለናል። እንግዲህ ጎል አስቆጥሯል። ከዛም በኋላ እንግዲህ በሚገባ ነው የተከላከሉት። እጅግ በጣም የሚያስገርም መከላከል፣ በተለይም በመጨረሻው ደቂቃ ላይ የኖቲንጋም ፎረስቱ ሙሪሎ የተባለው ተጫዋች ያዳነበት መንገድ እጅግ በጣም የሚያስገርም ነው። በዛሬው ዕለት እንግዲህ በተለይ ማንቸስተር ሲቲ ጎልን ለማስቆጠር እጅግ በጣም ተቃረበው ነበር። ኦልሞስት ባዶ ጎል ነው እንግዲህ ያዳ ነው። ኦልሞስት እሱን ካለፈ የሚገባ ኳስ ነው ሙሪሎ ማዳን የቻለው። የኛ ባለውለታችን ሆኗል። አሁን ላይ አርሰናል በ7 ነጥብ የሚመራ ይሆናል። ዋንጫውን የሚያሸንፍበት እድል አሁን በእጁ መሆን ችሏል ማለት እንችላለን። እንግዲህ ተከታዩም ማንቸስተር ዩናይትድ አሁን ይህንን ቪዲዮ በምሰራበት ሰዓት አንዳቻ ነው የሚገኘው። እንግዲህ ዋንጫውን ከአርሰናል ቀምተን እንበላለን ያለው ካሪክ አሁን ምን ይል እንደሚሆን እንግዲህ አብረን የምናይ ይሆናል። መልካም እድል፣ መልካም ምሽት፣ መልካም ቀን። እንግዲህ ይህንን በምትሰሙበት ጊዜ መልካሙን ሁሉ ተመኘሁላችሁ። መልካም ጾም፣ በቃ ሁሉም ነገር ተመኘሁላችሁ። ውድ የመድፈኞቹ ቤተሰቦች ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ እንዲሁም ደግሞ እስከ መጨረሻው ድረስ በመከታተላችሁ እጅግ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቆይታ፣ መልካም የዋንጫ የማሸነፍ ጊዜ። መድፈኞቹ እጅግ በጣም እንወዳችኋለን። እጅግ በጣም እናመሰግናለን። ባይ ባይ።